ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 13 ተራ ቁጥር 1 ወነበቦሙ እግዚአብሔር ለሙሴ ወለአሮን። እግዚአብሔር ሙሴንና አሮንን እንዲህ ሲል ተናገራቸው። ተራ ቁጥር 2 ወይቤሎሙ እመቦ ብእሲ ዘወፃ ውስተ ህብረ ማይሱ ትእምርት ከመርምየት። አንድ ሰው በሰውነቱ ላይ እንደ እትራት ያለ ምልክት የወጣበት ሰው ቢኖር አለ። ወጻዕደወት ወኮነት ውስተ ማእሱ ህብረ ለምጽ ለይሁር ሀበ አሮን ካህን አው ሀበ አሃዱ እምደቂቀ ካህናት። ጻዕደወት ያለውና ኮነት ያለው አንድ ወገን ነው። አንድ ሰው በሰውነቱ ላይ እትራት የመሰለ የለምጽ አይነት የወጣበት እንደሆነ ወደ ሊቀ ካህናቱ ወደ አሮን ይሂድ። አሮን ባይኖር እግዚአብሔርን ከሚያገለግሉ ከአሮን ልጆች ወደ አንዱ ይሂድ አለ። ተራ ቁጥር 3 ወይርአያ ካህን ለይእቲ ህብር እንተ ውስተ ህብረ ማእሱ። ካህኑ አሮንም ወይም የአሮን ልጆች አንዱ ካህን በሰውየው በሰውነቱ መልክ ውስጥ የወጣችውን ለምጽ የወጣችውን እትራት ለምጽ የምትመስለውን መርምሮ ይመልከታት አለ። እመ ተወለጠ ስርታ ለይእቲ ህብር ወጻዕደወት። በለምጹ ላይ የበቀለችው ጠጉርም ነጭ ሁና ከጥቁረቷ ብትለወጥ አለ። ወእመኒ እኩይ ርእየታ ለይእቲ ህብር ዘውስተ ህብረ ማእሱ ወህብረ ለምጽ ይእቲ ይርአያ ካህን ወያርኩሳ። ካህኑ በሰውየው በሰውነቱ ውስጥ ያለችው የዚያች ጠጉር መልኳ አስተያየቷ የለምጽ አይነት ሆኖ ቢታይ የለምጽ መልክ ናትና ካህኑ መርምሮ አይቶ ይቺ ርኩስ ናት ይበለው አለ። ለምጽ የወጣበትን ሰው በውጭ ቆይ ይበለው አለ። ሰው ለምጽ የታየበት ከሆነ ለምጹ ወደ ሰው እንዳይጋባ ከሰው ተለይቶ ይቆይ አለ፣ ለምጹ እስከሚሽር ድረስ። ተራ ቁጥር 4 ወእመሰ ጻዕዳ ህብር ይእቲ ውስተ ህብረ ማእሱ ወይ ኮነ እኩየ ርእየታ ወይ ተወለጠ ስርታ ወኢጻዕደወ። በሰውነቱ ነጭ መልክ ብትኖር ያችም ነጭ መልክ የሆነችው ጠባሳ እትራት ወይም የለምጽ መልክ የያዘችው የማትሰፋ ብትሆን ወይም የማትጠፋ ብትሆን የጠጉሯ መልክ የማይለወጥ ነጭ ባይሆን አለ። ወይእቲ ኢታስተርኢ በሕቁ ያጸንሃ ካህን ሰብአ ዕለተ በእንተ ይእቲ ህብር። ይህችውም ፈጽማ ጎልታ የማትታይ ብትሆን ስለወጣችበት ለምጽ ሊቀ ካህናቱ 7 ቀን ያቆያት። 7 ቀን ያቆየው ማለት የወጣችበትን ሰው 7 ቀን ከሰው ለይቶ ያቆየው አለ። ተራ ቁጥር 5 ወበሳብዕት ዕለት ይርአያ ካህን ለይእቲ ህብር። ካህኑም በ7ተኛው ቀን ያንን ሰው አስጠርቶ ሊቀ ካህናቱ የቀደመችውን ያችን የመጀመሪያይቱን ለምጽ መርምሮ ይመልከታት አለ። ወናሁ ሃለወት አዲሃ ይእቲ ህብር ቅድሜሁ ወኢሃደገት ይእቲ ህብር እማይሱ ይጸንሆ ካህን ካልአ ሰብአ ዕለተ። ያጸንሆ ካህን ካልአ ሰብአ ዕለተ
ካህኑም ያች ለምጽ ገና ሁና ሳትሽር ወይም ሳትድን ከፊቱ ይልቅ ባትጠፋ ከሰውነቱም ባትጠፋ የምትሰፋ ብትሆን ካህኑ ሁለተኛ 7 ቀን ከሰው ለይቶ ሰውየውን ያቆየው አለ። ተራ ቁጥር 6 ወይርአያ ካህን ዳግመ በሳብዕት ዕለት ካህኑን ዳግመኛ ሰውየውን አስመጥቶ በሰባተኛው ቀን ይመልከታት አለ። ወናሁ ኢታስተርኢ ይእቲ ወናሁ ኢታስተርኢ በሕቁ ይእቲ ህብር ወኢሃደገት እማይሱ ይእቲ ህብር ያንጽሐ ካህን እስመ ትእምርት ይእቲ። ካህኑም ለምጺቱ ፈጽማ ጎልታ የማትታይ ብትሆን ከሰውነቱም ባትጠፋ ምልክት ናትና ካህኑ ያንጻት ማለት ሰውየውን ንጹሕ ነህ፣ ለምጽ አይደለም፣ ከሰው ጋር ተቀላቅለህ መኖር ትችላለህ ይበለው አለ። ወሐጽብ አልባሲሁ ወንጹሐ ይከውን ሰውየውም ልብሱን አጥቦ ሰውነቱን ታጥቦ ንጹሕ ይሁን አለ። ተራ ቁጥር 7 ወመሰ ተወለጠት ይእቲ ህብር ወኮነት እኪተ ውስተ ማይሱ እምድኅረ ሬኦ ካህን ወአንጽሖ የሐውር ዳግመ ሀበ ካህን። ካህኑም ለምጽ የወጣበትን ሰው ለምጺቱ መልኳ ራእይዋ ቢለወጥ ካህኑ አይቶ ተመልክቶ ሰውየውንም ካነጻው በኋላ ከሰውነቱ የማትጠፋ ብትሆን ዳግመኛም ወደ ሊቀ ካህናቱ ይሂድ አለ። ስለ ለምጹ ነው እንጂ ለሊቀ ካህናቱ 3ኛ ጊዜው ነው። ተራ ቁጥር 8 ወይሬዮ ካህን ወናሁ አከየት ይእቲ ህብር ውስተ ማይሱ ያረኩሳ ካህን እስመ ለምጽ ይእቲ። ሊቀ ካህናቱ መርምሮ አይቶ ተመልክቶ በገላው በሰውነቱ ውስጥ ሰፍታ ቢመለከታትና ሰፍታ ቢያገኛት ለምጽ ናትና ሊቀ ካህናቱ ሰውየውን ርኩስ ነህ ይበለው ማለት ሰውየውን ከሰው ለይቶ እንዲቀመጥ ይዘዘው። ሌላ ሰው እንዳያረክስና ለምጹ ወደ ሌላ ሰው እንዳይተላለፍ ከሰው ተለይተህ ቆይ ይበለው አለ። ተራ ቁጥር 9 ወህብረ ለምጽ እመ ወጻት ላዕለ ብእሲ የሐውር ሀበ ካህን። የለምጽ መልክ በማናቸውም ሰብ ላይ ብትወጣ ወደ ሊቀ ካህናቱ ይሂድ። ተራ ቁጥር 10 ወይሬዮ ካህን ሊቀ ካህናቱም አይቶ መርምሮ ይመልከተው። ወናሁ ከመሬተ ጻዳ የይቲ ውስተ ማይሱ ወወፃ ስርተ ጻዳ ወአውፃ ስርተ ጻዳ ውስተ ማይሱ ወጎንደየት ውስተ ስጋሁ ውስተ ዘዳሂን ህብረ ማይሱ። በሰውነቱ ላይ ብትወጣ እንደ እትራትም ብትሆን በሰውነቱም ላይ ነጭ ጠጉር ብታወጣ ደህና በሆነው በሰውነቱ ወጥታ ብትዘገይ አለ። ተራ ቁጥር 11 ይእቲ ትእምርት ጻዳ ይህቺ እትራት በደህነኛው በጤነኛው ሰውነቱ በጤናማው ገል ሰውነቱ ላይ ነጭ ጠጉር አውጥታ ብትገኝ አለ። ያረኩሶ ካህን ወኢያነጽሖ እስመ ርኩስ ውእቱ። ይህ ርኩስ ነውና ሊቀ ካህናቱ ከሰው ይለየው እንጂ ንጹሕ ነህ ብሎ ወደ ሰው እንዲቀላቀል እንዳያደርገው አለ። ተራ ቁጥር 12 ወእመሰ ወፃ ለምጽ ውስተ ማይሱ።
በሰውየው በሰውነቱ ላይ ለምጽ ቢወጣበት አለ። ወከደነ ህብረ ለምጽ ኩሎ ማይሶ እምርእሱ እስከ እገሪሁ ኩለንታሁ ይሬዮ ካህን። ኩሎ ማይሶና ኩለንታሁ አንድ ወገን ነው። ከራስ ጠጉሩ እስከ እግሩ ጥፍሩ ድረስ መላ ገላውን የለምጽ መልክ ቢሸፍነውና ቢወጣበት ሊቀ ካህናቱ ይህንን ሰው ይመርምረው አለ። ተራ ቁጥር 13 ወርእዮ ካህን ከመከደነ ህብረ ለምጽ ኩሎ ማይሶ እምርእሱ እስከ እገሪሁ ያንጽሖ ካህን። ሊቀ ካህናቱ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ለምጽ የወጣበትን ሰው የለምጽ መልክ እንዳለበሰው ሰውነቱን የለምጽ መልክ እንዳለበሰው መርምሮ አይቶ ንጹህ ነህ ይበለው ማለት ፍጹም ለምጻም ነህ ይበለው አለ። ፍጹም ለምጻም ነህ ይበለው አለ። ፍጹም ለምጻም የሆነውን ሰው ከሰው አይለዩትም፣ ተስፋ እንዳይቆርጥ ማለት ነው። ለምጹ ያለየለትን ሰው ግን ከሰው ለይተው ያቆዩታል። የሚድን ከሆነ ለምጹ ወደ ሰው እንዳይጋባ። እስመ ኩለንታሁ ተወለጠ ወጻይደው በእንተ ዝንቱ ንጹሕ ውእቱ። መላ ሰውነቱ ተለውጦ ነጭ ሆኗልና ስለዚህ ንጹሕ ነህ ማለት ፍጹም ለምጻም ነህ ይበለው አለ። ፍጹም ለምጻም ነህ ያለውን ሰው ከሰው አይለዩትም። ለምጻም መሆኑ ግን እንዲታወቅ ራሱን እንዳይኮናነብ ያደርጉታል። ተራ ቁጥር 14 ወበዕለተ አስተርአየ ላዕሌሁ ህብር ዘዳህን ይረኩስ። ላዕሌሁ ያለው ለለምጹ ነው። በነጭ ለምጽ ላይ ደህና በሆነ ሰውነቱም ላይ ምልክት በታየበት ቀን ይሄ ሰው ይረክሳል አለ፣ ለምጻም ነውና። ተራ ቁጥር 15 ወይሬዮ ካህን ለውእቱ ህብር ዘዳይን ወያረኩሶ ውእቱ ህብር ዘዳይን። ደህና በሆነው በሰውነቱ በጤናማው ሰውነቱ ላይ ያለ ያንን መልክ ካህኑ መርምሮ ይመልከተው። በደህነኛው ሰውነቱ ያለ የለምጽ መልክ ያረክሰዋል፣ ርኩስ ነህ ይለዋል አለ። ጤናማ የነበረ ሰውነቱን ሁሉ ለምጽ ወርሶታልና አንተ ርኩስ ነህ ይለዋል። ከሰው ግን አይለየውም፣ ተስፋ እንዳይቆርጥ ግን ሰውነቱን ራሱን እንዳይኮናነብ ለምጽ ያለበት ሰውነቱ ሁሉ ለሰው እንዲታይ አድርጎ ከሰው ጋር ተቀላቅሎ መኖር እንዲችል ያደርገዋል። ለምጻም መሆኑ የታወቀ ሰዎችም ደግሞ ከሱ ሳይርቁ ለምጹም እንዳይጋባቸው ከሰውየው ሳይገናኙ ሳይቀርቡት በበላበት ሳይበሉ በጠጣበት ሳይጠጡ በተኛበት ሳይተኙ ከሰዎች ጋር የእሱ የሆነውን ለይቶ ይኖራል። ወበእንተ ዝንቱ ርኩስ ውእቱ እስመ ለምጽ ኮነ። ለምጻም ሆኗልና ስለዚህ ነገር የረከሰ ነው። ተራ ቁጥር 16 ወመሰሃደጎ ውእቱ ህብር ዘዳይን ወተወለጠ ወጻይደወ የሐውር ሀበ ካህን። ደህና በሆነ ሰውነቱ ያለ ያ የለምጽ መልክ ቢጠፋለት ወደ ደህንነት ቢለወጥ ነጭ ሆኖ ባይታይ ወደ ካህኑ ይሂድ አለ። ተራ ቁጥር 17 ወይሬዮ ካህን ወናሁ የተወለጠት ይእቲ ህብር የሚላት ህንብርብር የሆነችውን ዝንጉርጉር የሆነችውን መልክ ነው። በሰውነት ላይ ዝንጉርጉር ነቁጣ ሆነው ወይም ነጠብጣብ ሆነው የሚታዩ የለምጽ ምልክቶች ህብር ይባላሉ። ይእቲ ህብር ወይ ጻይደወት ያንጽሐ ካህን ለይእቲ ህብር እስመ ንጹሐ ኮነ። ካህኑ ይህንን አይቶ ያቺ መልክ
ባትለወጥ ነጭ ባትሆን ንጹሕ ሆኗልና ያችን መልክ ያንጻት ማለት ንጹሕ ነህ ይበለው አለ። ተራ ቁጥር 18 ወለእመ ፈርገገ ሥጋሁ ውስተ ርምየተ ቁስሉ ሃይዎ ከዳነ በኋላ ቁስሉ በነበረበት በእትራቱ ውስጥ እንደገና ቢያፈገፍግ ቢያትርበት አለ። እንደገና ቢያፈገፍግ ወይም ቢያትርበት እንደገና የነጭ መልክ የለምጽ መልክ የሚያሳይ ቢሆን አለ። ተራ ቁጥር 19 ወወፃ ውስተ ውእቱ መካነ ቁስሉ ጻዕዳ ከመ ርምየት እንተ ታስተሪ ጻዕዲ ኢደ አው ቀያህይተ ያርአዮ ለካህን ቁስሉ በነበረበት ሰውነቱ ውስጥ ነጭ ሁና ወይም ቀይ ሁና እንደምትታይ እትራት ነጭ ወይም ቀይ ሁና እንደምትታይ እትራት የለምጽ ምልክት ቢወጣ ለካህኑ ያሳየው። ጻዕዲ ኢድ አለ ፍጹም ነጭ ሆኖ ጻዕዲ ኢድ የሚለው ፍጹም ነጭ የሆነውን ነው። ቀያህይት አለ ይህም ቀያህይት የሚለው ዝንጉርጉር የሆነውን ነው። በሰውነቱ ላይ እንደ ነቁጣ ሆኖ የሚታየውን ነው። ተራ ቁጥር 20 ወረዮ ካህን ወናሁ እኪት ኢቲ እማይሱ ወስርታኒ ተወለጠ ወጻይደዮ ያረኩሶ ካህኑም ይህን አይቶ ተመልክቶ እነሆ ከሰውነቱ የተለየች ሁና ብትገኝ ጠጉሯም ከቀደመው ተለውጦ ነጭ ሆኖ ቢገኝ ካህኑ ይህንን ሰው እርኩስ ነህ፣ ለምጽ አለብህ ብሎ ይለየው አለ። ይለየው ሲል ከሰው ለይቶ ለብቻው ያስቀምጠው ማለት ነው። ለምጹ እስከሚታወቅ ድረስ። ለምጹ ከታወቀ በኋላ ለምጻምነቱ ታውቆ ከሰው ተቀላቅሎ ይኖራል፣ ለምጹን እያሳየ። ለምጹ ሳይለይለት ግን ከሰው እንዲቀላቀል አያድርጉትም። ሰው ሁሉ ጤነኛ ነው ብሎ እንዳይጠጋውና እሱም በሽታውን ለሰው እንዳያስተላልፍ ነው። እስመ ህብረ ለምጽ ይእቲ ወውስተ ርምየት ወጻት የለምጽ መልክ ናትና በእትራትም ላይ ወጥታለችና አለ። ተራ ቁጥር 21 ወእመሰሬዎ ካህን ከመአልቦ ውስቴታ ስዕርት ጻዕዳ ወይኮነ ትኪተ ውስተ ህብረ ማይሱ ውስቴታ ያለው ለለምጽ ነው። ነገር ግን ካህኑ አይቶ ተመልክቶ በለምጹ ውስጥ ነጭ ጠጉር ባይኖር በሰውነቱም ላይ የተለየች ሁና ባትታይ አለ። ወለሊሃኒ እያስተሪ ያጸንሆ ካህን ሰብዓ ዕለተ ካህኑም 7 ቀን በአፋም ጎልታ በአፋም በውጭም ማለት ነው። በአፋም ጎልታ ጉልህ ሆና ባትታይ ካህኑ 7 ቀን ከሰው ለይቶ ያቆየው አለ። ተራ ቁጥር 22 ወለእመ ተክወት ውስተ ማይሱ ያረኩሶ ካህን እስመ ህብረ ለምጽ ይእቲ ወውስተ ርምየት ወጻት በሰውነቱ ላይ ብትሰፋ ግን የለምጽ መልክ ናትና በእትራሱም ላይ ወጥታለችና ካህኑ ይህንን ሰው ርኩስ ነህ ብሎ ከሰው ይለየው አለ። ተራ ቁጥር 23 ወእመሰ በመካና ነበረት ይእቲ ህብር ወኢተክወት ርምየተ ቁስል ይእቲ ያነጽሐ ካህን ያቺ በሰውየው ሰውነት ላይ ያለች የነጭ መልክ ያለች በሰውየው ሰውነት ላይ የወጣች በሰውነቱ ላይ በወጣችበት ቦታ ብትኖር ባትሰፋ ግን የቁስል እትራት ናትና ካህኑ ያንጻት አለ።
ያንጻት ማለት ይሄ የቁስል እትራት ነው እንጂ ለምጽ አይደለምና ንጹሕ ነህ ብሎ ከሰው ጋር እንዲኖር ከሰው ጋር ተቀላቅለህ ኑር ይበለው አለ። ከሰው አይለየው አለ። ተራ ቁጥር 24 ወለእመ ፈርገገ ስጋሁ እማይሱ እመኒ ውስተ ውእየተ እሳት ወወጻት ውስተ ማይሱ ዘዳይን እምውእየተ እሳት ቁስሉ ከሰውነቱ ቢሰፋ እሳት በልቶትም ቢሆን በእሳት ከመቃጠሉ የተነሳ በደህና ሰውነቱ ውስጥ ለምጽ ብትወጣ አለ። ዋስተራየት ህብር እንተ ታቀሃይህ አው ጸአዲኢት ይርኤያ ካህን ቀይ ወይም ነጭ የሆነች መልክ ብታሳይ ካህኑ መርምሮ ይመልከታት አለ። ተራ ቁጥር 25 ወናሁ ወለጠት ህብረ ጸአዳ ወስርተ ዋስተራየት ወረየታኒ እኩይ እማይሱ ለምጽኢቲ ወውስተ ውእየት ወጻት ባህሬዋን ወይም መልኳን ለውጣ ነጭ ገላ ሁና ነጭ ጠጉርም አብቅላ ብትታይ ግን እሳት በበላው ሰውነት ላይ ብትወጣ በሰውነቱ ላይም ብትሰፋ ለይች ለምጽ ናት አለ። ወያረኩሳ ካህን እስመ ህብረ ለምጽኢቲ የለምጽ መልክ ናትና ካህኑ ሰውየውን እርኩስ ነህ ብሎ ከሰው ይለየው። አንተ ለምጽ